ሰላም ጤና ይስጥልኝ ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? እነሆ የዕለቱን የከሰዓት ፕሮግራማችንን ጀምረናል። በርካታ ስፖርታዊ ጉዳዮችን እናነሳለን። ስለ 2026 የመጀመሪያው የመክፈቻ ጨዋታ ወይም ደግሞ የምድብ ጨዋታ መጠናቀቅ አስመልክቶ አዳዲስ በርከት ያሉ መረጃዎችን እናነሳለን። ከዛም በተጨማሪ እንደዚሁ ዛሬ ምሽት ስለሚደረጉ ጨዋታዎች ከዛም ባሻገር የዝውውር ወሬዎችና ሌሎች አዳዲስ ጉዳዮች አሉ። እነሱን እያነሳንን ቆይታ እናደርጋለን ማለት ነው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ 2026 የዓለም ዋንጫ የመጀመሪያ ዙር ጨዋታዎች ትላንትና ምሽት በተደረጉ ጨዋታዎች ተጠናቋል። እስከ ንጋት ድረስ ነው ጨዋታዎች በእርግጥ የተደረጉት። ከዚሁ ጋር በተያያዘ ትላንትና ምሽት 2 ሰዓት ጀምሮ ንጋት ላይ ነው የተጠናቀቁት ጨዋታዎቹ። አዲስ ታሪክ የጻፈችው ኮንጎ እንዲሁም ደግሞ ፖርቹጋል ጥሩ ያልሆነ ምሽት ያሳለፈችበት ጨዋታ በኮንጎና በፖርቹጋል ዋና ከተማዎች ላይ የታየው የዲሞክራቲክ ኮንጎ የደጋፊዎች ማዕበል እንግሊዝ በታሪኳ የማትረሳውን ምሽት ያሳለፈችበት ወይም ድል ያገኘችበት ጨዋታ ትናንትና አልፏል። ምናልባት ሶስቱ አናብስት ለዋንጫ ምን ያህል ተጠባቂ ሊሆኑ እንደሚችሉ የታየበት ጨዋታ ነበረ። በሌላኛው ደግሞ እንደዚሁ በመጨረሻው ሽርፍራፊ ሰከንድ ድል የተቀዳጀችው ጋናም ሌላ ሁለተኛዋ ባለድል አፍሪካዊ ሀገር ሆናለች። እስካሁን በተደረገ ጨዋታ የኮሎምቢያ አስደሳች ውጤት እንዲሁም ደግሞ የሁለተኛው ዙር የዛሬ መርሃ ግብሮች በደንብ የምናያቸው ነገሮች ናቸው። እንግዲህ ትላንትና ረቡዕ የተደረጉ የ2025 የምድብ የመጀመሪያ ዙር ጨዋታ የመጨረሻ ጨዋታዎች ናቸው። 4 ጨዋታዎች ናቸው የተደረጉት። ምሽት 2 ሰዓት ላይ በጀመረ ጨዋታ ዲሞክራቲክ ኮንጎ ከፖርቹጋል ያደረጉት ጨዋታ ነበረ። ይህንን ጨዋታ በርካቶች ግምታቸውን ለፖርቹጋል ሙሉ ለሙሉ ሰጠው የነበረበት ነበረ። ነገር ግን በዚህ የውድድር መድረክ ላይ አፍሪካውያን ክስተት ሆነዋል። እጅግ በጣም አስደሳች ውጤት እያስመዘገቡ ያሉ በርከት ያሉ የአፍሪካ ብሔራዊ ቡድኖች አሉ። ያው ሽንፈት የገጠማቸው እንዳሉ ሆነው ነጥብ ያስጣሉና ድል ያደረጉም አሉ። ገና በዚህ በመጀመሪያው የምድብ ጨዋታ እንግዲህ ዲሞክራቲክ ኮንጎ ብሔራዊ ቡድኑ ከ52 ዓመታት በኋላ ነው ወደዚህ መድረክ የተመለሰው። በመጀመሪያ በተመለሰበት ወቅትም እንግዲህ የመጀመሪያ ነጥቡን በአንድ ብቸኛ ግብ ማግኘት ችሏል። ከዚሁ ጋር በተያያዘ በርካታ ነገሮች የሚነሱ ነገሮች አሉ። አፍሪካውያን ከሌሎች ሀገሮች በተለየ አሁን ላይ በዓለም ዋንጫው ላይ ነጥብ ባስጣሉ ቁጥር እንደ ድል አድራጊነት በትልቅ ደረጃ እንደ ድል ነው እያከበሩት ያሉት። ትላንትናም የዲሞክራቲክ ኮንጎ ደጋፊዎች ወይም ህዝብ በሀገሪቱ ዋና ከተማ በሰፊ ሁኔታ ያከበሩበት ነበረ። ከዚያም ባሻገር ደግሞ በፖርቹጋል የሚኖሩ የዲሞክራቲክ ኮንጎ ተወላጆች ወይም ዜጎች ድሉን ያከበሩበት መንገድ በጣም አስደናቂ ነበረ። በዋና ከተማ በፖርቹጋል ዋና ከተማ ስፖርቲንግ ሊዝበን ነበረ። አደባባይ ላይ ከፖርቹጋል ደጋፊዎች ጋር ነበረ ተሰብስበው እጅግ በጣም በርካታ ደጋፊዎች የተመለከቱ የነበረውና ዲሞክራቲክ ኮንጎ ጎል ስታስቆጥር ፖርቹጋል ደጋፊዎች ፊት እየጨፈሩ ድላቸውን ያከበሩበት ከዚያም በኋላ እንግዲህ በማህበራዊ መገናኛ ብዙሃን እንደተመለከትናቸው እጅግ በጣም በርከት ያሉ የደስታ ማክበር ሁኔታዎች ነበሩ። ይህ እንግዲህ አፍሪካ በዚህ መድረክ ላይ በጣም ጥሩ ውጤት እያስመዘገበች መሆኑን ተከትሎ የመጣ ደስታ ነው። ይሄ ደስታ ደግሞ በቀጣይ ለአፍሪካ ብሔራዊ ቡድኖች ጥሩ አስተዋጽኦ ይኖረዋል ብለን እናስባለን። ሌላኛው ትላንት የተደረገ ጨዋታ እንግሊዝ ከክሮኤሺያ ያደረጉት ጨዋታ ነው። ምናልባት ይህ ጨዋታ እስካሁን ከተደረጉ የምድብ የ2026 የዓለም ዋንጫ ጨዋታዎች እጅግ በጣም ምርጡ ነው ብዬ አስባለሁ። በርካቶችም ይህንን ሀሳብ ይደግፋሉ ብዬ አስባለሁ። በጣም ጥሩ ጨዋታ የተመለከትንበት ነበረ። በተለይ በመጀመሪያው አጋማሽ 2 አቻ የወጡበት መንገድ እጅግ በጣም እልህና ፉክክር የታከለበት ጨዋታ ነበረ። ክሮኤሺያዎች እጅ አንሰጥም ብለው በመድረኩ ከእንግሊዝ ጋር አንገት ለአንገት ተናንቀው በጣም ጥሩ ጨዋታ ያሳዩበት ጊዜ ነበረ። ከዚያ በኋላ ግን ያው በረፍት መልስ እንግሊዞች 2 ግቦችን አስቆጥረው የድል አድርገው የወጡበት ጨዋታ ነው። ይህም ምናልባት እንግሊዝ በጣም ምርጡን ጨዋታ ያደረገችበት እንዲሁም ደግሞ ለዓለም ዋንጫ እስከ ፍጻሜ ድረስ ልታመራ እንደምትችል ያሳየችበት ነበረ። ሌላኛው ጋና ከፓናማ ያደረጉት ጨዋታ ነው። እንግዲህ ጨዋታ ሌሊት ላይ የተደረገ ጥሩ ጨዋታ ነው ብዬ አስባለሁ። ጋና በመጨረሻው ደቂቃ ነው 90 ደቂቃ አልቆ በጭማሪ 5 ደቂቃ ላይ ነው ግቧን ያስቆጠረችና
ይህ እጅግ በጣም አስደሳች የነበረ ለአፍሪካውያንም ለጋናም አስደሳች ነበረ። ያለ ቶማስ ፓርቴ ነው እንግዲህ ጋና ጨዋታውን ያደረገችው። እንግሊዝ ላይ በተፈጠረ ክስ እስካሁን ድረስ እልባት ያላገኘው የቶማስ ፓርቴ ጉዳይ አሁንም ለሀገሩ ግልጋሎት እንዳይሰጥ የሆነበት አለ። ነገር ግን በቀጣይ ጨዋታዎች ለሀገሩ ግልጋሎት ሊሰጥ እንደሚችል ይጠበቃል። ኡዝቤኪስታን ከኮሎምቢያ ያደረጉት ጨዋታ ነው። ጨዋታም ኮሎምቢያ እንግዲህ እስከ መጨረሻው ደቂቃ ድረስ ግብ አስቆጥራ 3-1 በሆነ ውጤት ጨዋታውን መርታት ችላለች። በዚህም የኮሎምቢያ የላቲን አሜሪካ አገር ሆና በዚህ መድረክ ላይ ከሚሳተፉ ሀገሮች መካከል ሁለተኛዋ ነች ድል ማድረግ የቻለች ብሔራዊ ቡድን ማለት ነው። አርጀንቲና በሊዮኔል ሜሲ ሃትሪክ እንደዚሁ የላቲን አሜሪካ ሀገር ሆና ድል ያደረገች ብቸኛ ሀገር ነበረች። ንጋት ላይ በተጠናቀቀ ጨዋታ ደግሞ ኮሎምቢያ ይህንን ነገር ማድረግ ችላለች። በዚህ ጨዋታ ስናነሳ ስለትናንትናው ጨዋታ ስናነሳ ምናልባት አንድ ነገር ማንሳት ይኖርብናል ብዬ አስባለሁ። እሱም ስለ ታላቁ ተጫዋች ስለ ክርስቲያኖ ሮናልዶ ነው። እንግዲህ ክርስቲያኖ ሮናልዶ ትናንትና ሙሉ ደቂቃ ተጫውቶ ነገር ግን የነበረው ውጤት ለክርስቲያኖ ሮናልዶም ለፖርቹጋልም እንዲሁም ደግሞ ለእግር ኳስ ተመልካቹ ለአፍሪካውያን ውጪ ብሎ ማለት ይቻላል አስደሳች አልነበረም። ምክንያቱም ፖርቹጋል ይህንን ጨዋታ ማሸነፍ ይጠበቅባት ነበረ። ከነበራቸው የሁለቱ ብሔራዊ ቡድኖች የአቅም ልዩነት አንጻር እንዲሁም ደግሞ ፖርቹጋል ለዋንጫ የምትጠበቅ ሀገር ከመሆኗ ጋር ተያይዞ በዚህ ጨዋታ ላይ ድል የማድረግ ግዴታ የሚጠበቅባት የነበረች ሀገር ነች። ነገር ግን ፖርቹጋል ያንን ውጤት ባለማስመዝገቧ ነገሮች ያመሩት ወይም ትችቶች ያመሩት ወዴት ነው? ወደ ክርስቲያኖ ሮናልዶ ነው እና ክርስቲያኖ ሮናልዶ በጨዋታው የነበረው አስተዋጽኦ በእርግጥ ደካማ ነው። ምናልባት ያው ባለፉት 5 ጨዋታዎችም በነገራችን ላይ ያው ግብ ሳያስቆጥር የመጣበት መንገድ በዓለም ዋንጫው መድረክ ማለት ነው። እሱም እንደዚሁ ሌላኛው የእሱን ወደኋላ ሰዎች ተጎትተው እያነሱት የነበረ ጉዳይ ነው። በትናንትናው ጨዋታም አብዛኛውን ያለምንም ጥሩ ውጤቶች ወይም ጥሩ ቁጥሮች ሳያስመዘግብ ነው ጨዋታውን ያጠናቀቀው። ከዚህ ጋር ተያይዞ በርካታ ሰዎች ሐሳባቸውን ሰንዝረዋል፣ ተችተዋል ሮናልዶን። ከነዚህ መካከል ቴሪ ሄነሪ አንዱ ነው። ቴሪ ሄነሪ ምንድነው ያለው? ካንተ የግል ቁጥር ወይም ታሪካዊ ቁጥር ይልቅ ታሪካዊ ግብ ይልቅ ለፖርቹጋል ታሪካዊ ግብ ያስፈልጋታል እንደ ሀገር ማለት ነው። ዋናው ግብ መምታት ያለበት ቡድኑ ነው እንጂ አንተ የግል ጎል ማስቆጠር ሂደት ላይ ወይም ደግሞ ያን ማድረግ እንዳለበት የምታስብ ከሆነ ብሔራዊ ቡድኑን የምትጎዳ ነው የሚሆነው የሚል አስተያየቱን ሰጥቷልና በተለይ የሮናልዶ ግላዊ ስኬት ላይ ማተኮር ብሔራዊ ቡድኑን ሊጎዳው የሚችልበት መንገድ እንዳለ ነው በርካቶች አስተያየት ሲሰጡ የነበሩ። ሌሎችም ለምን አሰልጣኙ ሮበርት ማርቲኔዝ ለምንድነው ክርስቲያኖ ሮናልዶ እስከ መጨረሻው ድረስ ያጫወተው የሚል ቅሬታዎችን እያነሱ ነበረ። ለምን ቀይሮ አላስወጣውም የሚሉ ሐሳቦችን እያነሱ ነበረ። ነገር ግን ሮበርት ማርቲኔዝ ምንድነው ያለው? ጎል ለማስቆጠር እየፈለግን ባለንበት በዚህ ጊዜ በታሪክ ምርጡንና ከፍተኛ ጎል አስቆጣሪ የሆነውን ክርስቲያኖ ሮናልዶን ከሜዳ ማስወጣት ፈጽሞ ትርጉም የለሽ የሆነ ውሳኔ ነው የሚል አስተያየት ሰጥቷል። ለተቾችም የሰጠው ምላሽ ይሄ ነው ማለት ይቻላልና ነገር ግን ምናልባት ብዙዎችን የሚያስማማ አይደለም። ክርስቲያኖ ሮናልዶ ነው ይታወቃል። ባለፉት 20 ዓመታት ውስጥ በዓለም ዋንጫውም ሆነ በሀገሪቱ ፖርቹጋል እንዲሁም ደግሞ በተለያዩ ሊጎች ሳውዲ ፕሮ ሊግን ጨምሮ በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ፣ በጣሊያን ሴሪያ ያስመዘገበው ቁጥር ክርስቲያኖ ሮናልዶን ምንም ጥርጥር የለውም ከሊዮኔል ሜሲ ጋር የምናፎካክረው በዚህ ጉዳይ ነው። ስለዚህ ታሪክና ወቅታዊ አቋምና ታሪካዊ ማንነት ፍጹም የተለያዩ ናቸው። ምናልባት ትላንትና በርካቶች ሲያነሱት የነበረ ነገር አንደኛው የክርስቲያኖ ሮናልዶ ደጋፊዎች ክርስቲያኖ ሮናልዶን አብዝተው የሚወዱ ከሜሲ በላይ ሁላ የሚያደርጉ ሰዎች በተለያዩ የማህበራዊ መገናኛ ብዙሃናቸው ላይ ያነሱት የነበረ ጉዳይ ነው። ለምን ፖርቹጋልን እየደገፉ የነበሩ በአጠቃላይ የሮናልዶን እስከ መጨረሻው ደቂቃ ሜዳ ላይ መቆየት እያነሱ በጥሩ ሁኔታ እየተመለከቱ ሳይሆን እየተቹ ሲጽፉ የነበሩ ሲናገሩ የነበሩ በርካታ የመገናኛ ብዙሃንንም እንደዚሁም ግለሰቦችን የተመለከትን ነበረ። ነገሩ እውነትነት አለው። ምክንያቱም ምናልባት የተሻለ ድል ፈጣሪ የጨዋታ አቀጣጣይ ግብ አስቆጣሪ ያስፈልጋል ተብሎ በዚህ ጨዋታ ይጠበቃል። እንዲሁም ተፈርቷል። በቀጣይም የክርስቲያኖ ሮናልዶ በዚህ ሁኔታ የሚቀጥልና 90 ደቂቃ ሜዳ ውስጥ የሚቆይ ከሆነ ብሔራዊ ቡድኑ የዋንጫ ተፎካካሪነቱ ቀርቶ ምድብ ላይም ሊቀር ይችላል የሚሉ ስጋቶችም እንደዚሁ እየተሰነዘሩ ነው። ምክንያቱም ከእድሜ ጋር አሁን 41 ዓመቱ ነው ክርስቲያኖ ሮናልዶ። የቀድሞ ብቃቱ፣ የቀድሞ ፍጥነቱ፣ የቀድሞ ግብ አዳኝነቱ አሁን ላይ እውነት ለመናገር ሙሉ ለሙሉ አለ ብዬ የማላስብም። ከዚሁ ጋር ተያይዞ ሰዎችም እያነሱ ነበርና ይሄ ለቀጣይም ስጋት ነው። ለዓለም ዋንጫ አሸናፊነት ለምትጠበቀዋ ፖርቹጋል ምናልባት ለደጋፊዎቿ ስጋት የደቀነ ነው ይታወቃል። እኛ ክርስቲያኖ ሮናልዶን ሜዳ ላይ ማየት እንፈልጋለን። ደጋፊው፣ የሀገሪቱ ዜጋ፣ ሁሉም ሰው
ክርስቲያኖ ሮናልዶን ሜዳ ላይ ማየት ይፈልጋል። ነገር ግን እንደ ቡድን እንደ አሸናፊነት የትኛው ነው መታየት ያለበት የሚለው ነገር እሱ የሚነሳ ነው። ክርስቲያኖ ሮናልዶ ከጨዋታው በኋላ ሐሳቡን ሰጥቷል። ምንድነው ያለው? ይህ እኛ የፈለግነው ጅማሮ አይደለም፣ ነገር ግን ገና አላበቃም። ሁሉም ትኩረታቸውን በሚቀጥለው ጨዋታ ላይ ማድረግ አለብን የሚል አስተያየት ሰጥቷል። እንግዲህ በቀጣይ ምናልባት ሮበርት ማርቲኔዝ ምን ያደርጋሉ የሚለው ነገር ይጠበቃል። ከሳቸውም ጋር በተያያዘ ምናልባት አዳዲስ ነገሮች ወጥቷል። በዝውውሩ ጉዳያችን ርዕሰ ጉዳያችን ላይ የምናነሳው ነገር ነው የሚሆነው። ሌላኛው ነገር የ2026 ዓለም ዋንጫ ውድድር እንግዲህ የምድብ ጨዋታዎች ትናንትና ምሽት ጀምረው ንጋት ላይ ከተጠናቀቁ በኋላ አንዳንድ ነገሮች አሉ። ቁጥራዊ መረጃዎችን እንመለከታለን። በመጀመሪያው ዙር 24 ክለቦች ብሔራዊ ቡድኖች ጨዋታቸውን አድርገው አጠናቀዋል። በታሪክ ለመጀመሪያ ጊዜ ነው እንግዲህ 48 ሀገራት በዚህ የዓለም ዋንጫ መድረክ ላይ እየተሳተፉ የሚገኙት። 48ቱ ሀገራት እርስ በርስ ሲጫወቱ 24 ይሆናል። 24ቱም ጨዋታዎች እንግዲህ ስኬታማ በሆነ መንገድ ተጠናቀዋል በሶስቱ ሀገራት ማለት ነው። በዚህም በ24ቱ ጨዋታዎች 75 ግቦች ተቆጥረዋል። 16 የድል ውጤቶች ተመዝግበዋል። እንዲሁም 8 የአቻ ውጤቶች፣ 16 የሽንፈት ውጤቶች፣ 3 በራስ ላይ የተቆጠሩ ግቦች እንዲሁም 3 ቀይ ካርዶች በዚህ በምድብ የመጀመሪያው ዙር ጨዋታ ላይ የተመዘገቡ ቁጥራዊ መረጃዎች ናቸው። እንዲሁም ደግሞ በሊዮኔል ሜሲ አማካኝነት አንድ ሃትሪክ ተመዝግቧል ማለት ነው። በዚህም ያው የከፍተኛ ጎል አስቆጣሪ ደረጃዎችን እናያለን። ምናልባት ሊዮኔል ሜሲ ሃትሪክ በመስራት አሁን ላይ የ2026 የዓለም ዋንጫ የመጀመሪያ ዙር የምድብ ጨዋታዎች ላይ ከፍተኛ ጎል አስቆጣሪነትን እየመራ ይገኛል። ኤርሊንግ ሃላንድ፣ ሃሪ ኬን፣ ኬሊያን ምባፔ እና ካይ ሃቨርትዝ ደግሞ በሁለት ግቦች እየተከተሉ ይገኛሉ። ከ2026 የዓለም ዋንጫ ከተሳተፉ 10 የአፍሪካ ሀገራት መካከል የተመዘገቡ ውጤቶችን እንመልከት። እንግዲህ በእነዚህ ዘንድሮ የዓለም ዋንጫ ላይ 10 የአፍሪካ ሀገራት ናቸው የተሳተፉ የሚገኙት። እነሱ ምን ውጤት አስመዘገቡ የሚለውን በአጠቃላይ ስንመለከት ጋናና ኮትዲቫር ብቻ ናቸው ድል ማድረግ የቻሉት ወይም ተጋጣሚዎችን ማሸነፍ የቻሉት። ከዚያ ውጭ ያሉት ለምሳሌ ደቡብ አፍሪካ በሜክሲኮ 2-0 ተሸንፋለች። ሞሮኮ ከብራዚል ጋር አንድ አቻ ነው የወጣችው። እንደዚሁም ደግሞ ሌላኛው ድል ያደረገችው ኮትዲቫር ናት። ኢኳዶርን ነው 1-0 ያሸነፈችው። አልጄሪያ በአርጀንቲና 3-0 ተሸንፋለች። ግብጽ ከቤልጅየም አንድ አቻ ነው የተለያዩት። እንደዚሁም ዲሞክራቲክ ኮንጎ ያው ትላንት ምሽት ከፖርቹጋል ጋር አንድ አቻ ነው የተለያየችው። ሌላው ቱኒዚያ ናት። ቱኒዚያ በስዊድን 5-1 በሆነ ሰፊ ውጤት ነው የተሸነፈችው። ምናልባት ትልቁ ሽንፈት ይሄ ነው ብዬ አስባለሁ። ሌላው ሴኔጋልም በፈረንሳይ 3-1 የተሸነፈች መሆኗ ይታወቃል፣ የአፍሪካ ሻምፒዮኗ። እንደዚሁም ኬፕ ቨርዴ ከስፔን ጋር ይሄ በጣም አስደናቂ ነው። ምናልባት ካሸነፉትም በላይ የዚህ ውጤት መነጋገሪያ ሆኖ የነበረ ነው። ምክንያቱም ኬፕ ቨርዴ ማን እንደሆነች ይታወቃል፣ ምን ያህል ህዝብ እንዳላት መነጋገሪያ ሆነ ነበረ፣ የሆነ ጉዳይ ነበረ። ስፔን ማን እንደሆነች ይታወቃልና እነዚህ የዓለማችን ትልቋ በዚህ ሰዓት የምትገመተዋና በዓለማችን ትንሿ የእግር ኳስ ሀገር ሆነው የሚመደቡ ናቸው። በእነሱ መካከል የተደረገው ጨዋታ ግን እጅግ በጣም አስገራሚና ለማመን በሚከብድ ሁኔታ 0-0 ነው ጨዋታ የተጠናቀቀው። ሌላው ያው ጋና ናት። ንጋት ላይ ፓናማን 1-0 የረታችበት ጨዋታ ማለት ነው ሌሊት ላይ። በዚህ መልኩ እንግዲህ የ2026 የዓለም ዋንጫ ከተሳተፉ 10 የአፍሪካ ሀገራት መካከል የምድብ ጨዋታቸውን በዚህ መልኩ አጠናቀዋል ማለት ነው። ሌላኛው ከ16 የአውሮፓ ሀገራት መካከልም ያለውን ነገር ስንመለከት ድል ማድረግ የቻሉት 7 ቡድኖች ብቻ ናቸው። 7 ብሔራዊ ቡድኖች ብቻ ናቸው ድል ማስመዝገብ የቻሉት። በ2026 የዓለም ዋንጫ ከሚሳተፉ 16 የአውሮፓ ሀገራት ውስጥ 7 ድል ያስመዘገቡ ስኮትላንድ፣ ጀርመን፣ ስዊድን፣ ኖርዌይ፣ ፈረንሳይ፣ ኦስትሪያ እና እንግሊዝ ናቸው። ከነዚህ ውጭ ያሉት ለምሳሌ ፖርቹጋል፣ ስፔን፣ ቤልጅየም፣ ኔዘርላንድ፣ ስዊዘርላንድ እና ቦስኒያ ባቻ ውጤት ነው ጨዋታቸውን ያጠናቀቁት። ከዚያ ውጭ ደግሞ ቼኪያ፣ ቱርክና ክሮሺያ ደግሞ ያው ሽንፈት አስተናግደዋል። በዚህ መልኩ በዓለም ዋንጫ የሚሳተፉ የአውሮፓ ሀገራት 16 ብሔራዊ ቡድኖች የመጀመሪያውን የምድብ ጨዋታ በዚህ መልኩ አጠናቀዋል። የአውሮፓ ሀያላን ብዙዎች ያው የተጠበቀውን ጅምር ማድረግ አልቻሉም ማለት ይቻላል። ነገር ግን ምናልባት በዚህ በኩል አፍሪካውያን የተሻለ ነገር ማድረግ ችሏል ብዬ አስባለሁ።
ሌላው አርጀንቲናና ኮሎምቢያ በዓለም ዋንጫው ድል ማድረግ የቻሉ የላቲን አሜሪካ ብቸኛ ሀገሮች ናቸው። ይህም ሌላኛው ነገር ነው፣ የደቡብ አሜሪካ ማለት ነው። እንግዲህ በዚህ መልኩ የምድብ ጨዋታዎች ላይ ሀገራት በምን ሁኔታ አጠናቀቁ የሚለውን ነገር ተመልክተናል። ቤተሰቦቻችን ገና ከጅምሩ የአጥቂዎች ፍልሚያም አሁን ላይ ተጧጡፏል። እንግዲህ ሊዮኔል ሜሲ በሃትሪክ የጀመረውን የከፍተኛ ግብ አስቆጣሪነት ቀጥሎን ኤርሊንግ ሃላንድ፣ ሃሪ ኬን፣ ኪሊያን ምባፔ እና ካይ ሃቨርትዝ ደግሞ በሁለት ግቦች እየተከተሉ ነው የሚገኙት። ከዚሁ ጋር ተያይዞ ስለ ሊዮኔል ሜሲ አንድ ነገር አንስተን ለማለፍ ያክል ጋዜጠኛ ኤድዋርዶ የተነገረ ነገር አለ። ምንድነው? ድል ካደረጉ በኋላ ሊዮኔል ሜሲ ሃትሪክ ከሰራበት ጨዋታ በኋላ እያለቀሰ ተስተውሎ ነበረ። ይህም ጉዳይ ምንድነው ተብሎ ተጠይቆ ነበር። የቤተሰብ ጉዳይ ነው፣ ጥሩ ጊዜ አላሳለፍኩም የሚል ነበረ። ነገር ግን ሊዮኔል ሜሲ አሁን ላይ እንደተነገረው ከሆነ አባቱ ጆርጌ ሜሲ እጅግ በጣም እንደታመሙና ህመማቸው እንደጸናባቸው እየከፋባቸው እንደሄደ እየተነገረ ነው ያለና ከዚያ ጋር ተያይዞ ነው ሊዮኔል ሜሲ በእንባ የታጀበ ጊዜን ያሳለፈው ተብሏል። ሌላኛው ቤተሰቦቻችን ዛሬ እነማን ይጫወታሉ የሚለው ነው። የዛሬ መርሃ ግብሮች እናነሳለን። ዛሬ እንግዲህ የምድብ ሁለተኛ መርሃ ግብሮች ሲቀጥሉ የውድድሩ አዘጋጅ ሀገራት ካናዳና ሜክሲኮ ዛሬ ጨዋታቸውን ያደርጋሉ። የሁለተኛ ጨዋታቸው ነው ዛሬ የሚደረጉ። እንግዲህ ከዛሬ ጀምሮ ሁለተኛ ጨዋታቸውን ነው ሀገራቶች የሚያደርጉት። በዚህ መርሃ ግብርም ምሽት 1 ሰዓት ላይ ቼክ ሪፐብሊክ ከደቡብ አፍሪካ፣ እንዲሁም ደግሞ ምሽት 4 ሰዓት ላይ ስዊዘርላንድ ከቦስኒያ፣ ሌሊት 7 ሰዓት ላይ ካናዳ ከኳታር፣ እንዲሁም ሌሊት 10 ሰዓት ላይ ሜክሲኮ ከደቡብ ኮሪያ ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች ለመገመት አስቸጋሪ ናቸው። ምናልባት ተመጣጣኝና ጥሩ ፉክክር ያለበት ጨዋታ እንመለከታለን ብዬ አስባለሁ። ውጤቶችን በጠዋቱ ሰንደን እኩለ ቀን ላይ ወደ እናንተ ማድረሳችንን እንደተለመደው እንቀጥላለን ማለት ነው። ሌላኛው ከዓለም ዋንጫ ጋር በተያያዘ በርካታ ነገሮች እየተሰሙ ናቸው። ከነዚሁ ጋር በተያያዘ ምናልባት የደቡብ አፍሪካ ብሔራዊ ቡድን አምበል የሆነው ዊሊያምስ ያስተላለፈው መልእክት ነው። ለአፍሪካውያን የአንድነት ጥሪ አስተላልፏል። ባለፈው ጨዋታ በተሸነፉበት ጨዋታ ከሜክሲኮ ጋር በነበረው ጨዋታ እንግዲህ ከተሸነፉ በኋላ መላው አፍሪካ ማለት በሚመስል ደረጃ የደጋፊ የነበረው ከሜክሲኮ ጎን ነበረ ከደቡብ አፍሪካ ይልቅና በዚያ ምክንያት ጥያቄዎች የተነሱ ነበር። ለምንድን ነው የሚሉ ነገሮች የተነሱ ነበረ። ደቡብ አፍሪካ ላይ ለምን ጥቁሮች አመጹባት የሚሉ ጥያቄዎች የተነሱ ነበረ። በርካታ ምክንያት አለው። እንደ ኢትዮጵያም ደቡብ አፍሪካ ላይ በቅርቡ በርካታ ዜጎቻችን እንግልትና ሞት ደርሶባቸው ነበረ፣ ችግር ገጥሟቸው ነበረ። ከዚያ ጋር በተያያዘ ኢታባሽ የሚሉ ኢትዮጵያውያን ተበራክተው ነበረ። ሌሎች በርካታ ጉዳዮችን ማንሳት እንችላለን። የፖለቲካ ጉዳዮችም አሉ። ነገር ግን ዊሊያምስ ምንድነው ያለው? ፖለቲካ ለፖለቲከኞቹ እንተው፣ አፍሪካ እንደ አፍሪካ በአንድ እንቁም እባካቸው የሚል ጥሪውን አስተላልፏል። እኔ ስለ አፍሪካና ሜክሲኮ ስለደገፉ ሰዎች አላወራሁምም የሚል ነገርም ሰጥቷል። እንደዚሁም ደግሞ ነገር ግን እንደ አፍሪካ ሁላችንም አንድ ነን ብዬ ሁልጊዜ እናገራለሁ፣ እርስ በርስ እንደጋገፍ የሚል ጥሪውን አስተላልፏል። ሌላኛው ኮትዲቫር ተጫዋች ሰሞኑን ያው እስር ቤት እንደቆየ ተነግሯል። በቁማር ምክንያትም እንደዚሁ ነው ታስሮ የነበረውና የሱ ጉዳይ ሌላኛው መነጋገሪያ የነበረ ጉዳይ ነው። እንግዲህ የኮትዲቫር የፊት መስመር ተሰላፊ የሆነው ኤሊዬ ዋሂ ከጀርመን ጨዋታ ውጭ ስለመሆኑም ተነግሯል። ይህም የሆነው እንግዲህ የካናዳ ቪዛ ማግኘት ባለመቻሉ ምክንያት ማለት ነው። ሌላው አንድ የምናነሳው ነገር ሜክሲኮ ልምምድ የሚቀርጽ ድሮን ተኩሳ ስለመጣልዋ ተገልጿል። ይሄ ዛሬ ከሰዓት የወጣ መረጃ ነው። እንግዲህ ሜክሲኮ የደቡብ ኮሪያ ብሔራዊ ቡድን ልምምድ በሚያደርግበት ቦታ ላይ የድሮን ቀረጻ እያደረገ የነበረ ድሮን መታ ስለመጣሏ ነው የተነገረው። ድሮኑ ከየት እንደመጣ ማን እንደአመጣው የታወቀ ነገር የለም። ነገር ግን ድሮኑን በቅርበት ሲከታተሉ የነበሩ ሁለት ሰዎች ድሮኑን ካስነሱ በኋላ ሲሸሹ የተነሳ ምስል እንደዚሁ በማህበራዊ ሚዲያ ላይም እየተሰራጨ ተመልክተናል። የደቡብ ኮሪያ የእግር ኳስ ፌዴሬሽን ክስተቱን ለፊፋ በማሳወቅ እንግዲህ አስቸኳይ የሆነ ምርመራም እያደረጉ እንደሆነ ነው እየተነገረ ያለው። ደቡብ ኮሪያ እንግዲህ በምድብ ሁለተኛ ጨዋታዋን ከሜክሲኮ ጋር ነው የምታደርገውና እንዴት ነው የሚለው ነገር ምናልባት መነጋገሪያ ነው። በቀጣይ አዳዲስ ነገሮችን ልንሰማ እንችላለን ብዬ አስባለሁ። ሌላኛው የአስቴካ ስቴዲየም ሰራተኛ መታሰሩ ተሰምቷል። የሜክሲኮ አስቴካ ስቴዲየም እንግዲህ ትናንትና የመጨረሻውን ጨዋታ አድርጓል። እንደዚሁም ደግሞ የመክፈቻውን ጨዋታም በአስቴካ ነው የተስተናገደው። ታሪካዊ ስቴዲየም ሆኗል። ነገር ግን የዚህ ስቴዲየም ሰራተኛ የቪአይፒ ትኬቱን ሽጧልና በ130 ዩሮ ነው በእያንዳንዱ ጨዋታ
አከራይቶት ያለና መሸጥ ሳይሆን ማከራየት ነው። ይሄ ሌላኛው መነጋገሪያ የሆነ ነገር ነው። ነገር ግን አሁን ላይ ሰራተኛው ስለመባረሩ ነው የተሰማ። ሌላው ቤተሰቦቻችን የዝውውር መረጃዎች አሉ። ምናልባት በደንብ ተጨባጭ የሆኑትን ብቻ ለመጥቀስ ያክል ሪያል ማድሪድ ኢብራሂም ኮናቴን በነፃ ዝውውር ማስፈረሙን ይፋ አድርጓል። ለ4 ዓመታት ነው እስከ 2030 ማስፈረሙን ይፋ ያደረገው። በተጨማሪም በርካታ ተጫዋቾቹን እያስፈረሙ ያሉት ሎስ ብላኮቹ እንግዲህ ኢንዞ ፈርናንዴዝን ከቸልሲ ለማስፈረም እየተከታተሉ ነው የሚገኙት። ቸልሲዎች ደግሞ 120 ካልሆነ አንሸጥም 120 ሚሊዮን ዩሮ ካልሆነ አንሸጥም በሚለው አቋማቸው ላይ አሁን ላይ ጸንተው ቆመዋል። እንደዚሁም ደግሞ ሌሎች መረጃዎች አሉ። ከዓለም ዋንጫው በኋላ ሮበርት ማርቲኔዝ የአል ናስር አሰልጣኝ ይሆናሉ ተብሎ ይጠበቃል። አሁን ፖርቹጋልን እየመሩ ነው የሚገኙት። ሆርጌ ጄሱስ ደግሞ የፖርቹጋል አሰልጣኝ ይሆናሉ ተብሎ ይጠበቃል። ከዚህ በፊት የአል ናስር አሰልጣኝ ነበሩ። በቅርቡ መለያየታቸው ይታወቃል የሊጉን ዋንጫ ካነሱ በኋላ። ሌላው ፒኤስጂ ካባሚንጋን በዝውውር ጉዳይ አናግሮት ነበረ። ነገር ግን ካባሚንጋ ሪያል ማድሪድን የመልቀቅ ምንም አይነት ፍላጎት እንደሌለው ለፒኤስጂዎች ማሳወቃቸው ነው የተሰማው። አርሰናል ደግሞ እንደዚሁ በዚህ የዝውውር መስኮት ላይ ጥሩ እንቅስቃሴ ያደርጋል ተብሎ ይጠበቃል። የሰሜን ለንደኑ ክለብ አርሰናል እንግዲህ የሌስተር ሲቲውን ተጫዋች ጀርሚ ሞንጋን ለማስፈረም ጥያቄ አቅርቧል። በክለቡ ውስጥ ተስፋ ያለው ተጫዋች ይሆናል ተብሎ ይታሰባል። ኢቨን በክለቡ ምናልባት ጥሩ ግልጋሎት ባይኖር እንኳን በቀጣይ በሽያጭ ጥሩ ዋጋ ያወጣል ብለው ያስባሉ። ተጫዋቹ ወደ አርሰናል ለመግባት በጣም ከፍተኛ ፍላጎት እንዳለውም ተረጋግጧል። ሌሎች የዝውውር መረጃዎችም አሉ ቤተሰቦቻችን። ነገር ግን በገበያ ስፖርት ወደ እናንተ ለማድረስ ያስኳቸውን ስፖርታዊ መረጃዎች ለሰዓቱ በዚሁ ልቋጭ። ነገ በኩለ ቀን መርሃ ግብራችን በርካታ የጨዋታ ውጤቶችን በትንታኔ መልክ በጥሩ ሁኔታ ወደ እናንተ ማድረሳችን እንቀጥላለን። ቤተሰቦች የዩቲዩብ ገጻችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁልጊዜም አብራችሁን ትሆኑ ዘንድ የአክብሮት ግብዣዬ ነው። ለሰዓቱ ግን ቆይታዬን በዚሁ ቋጫለሁ። አመሰግናለሁ።